የወንጌል መልእክት ነው የምናየው። እንግዲህ ኢየሱስ መሞት የነበረበት ለምንድን ነው? አምስተኛው ላይ ደግሞ ስለ ትንሣኤው እናያለን። ዛሬ የምናየው ግን ሞቱ ላይ ነው ማለት ነው ትኩረት አድርገን የምናየው። በመጀመሪያ ይህን ከማየታችን በፊት ስንት አይነት ሞት ነው ያለው? ስለ ሞት ስናነሳ ስንት አይነት ሞት አለ? መጽሐፍ ቅዱስ የሚነግረን 3 አይነት ሞት መጽሐፍ ቅዱስ ውስጥ እናያለን። የመጀመሪያው መንፈሳዊ ሞት ነው። ሁለተኛው ስጋዊ ሞት ነው። ሶስተኛው ሁለተኛው ሞት የሚለው በጣም ጥሩ። ስለ ሞት አይነት እነዚህ 3 ሞቶች እናያለን። የመጀመሪያው መንፈሳዊ ሞት የምንለው መንፈሳዊ ሞት የምንለው የእግዚአብሔር መንፈስ ከሰው መንፈስ በሚለይበት ጊዜ አንድ ሰው በመንፈሱ ሞተ እንላለን። በኤፌሶን ምዕራፍ 2 ላይ ምንድን ነው የሚለው? በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ይላል። ስለዚህ ከኃጢአትና ከበደል የተነሳ የሰው ነፍስ የሰው መንፈስ ሙት ሲሆን ከእግዚአብሔር መንፈስ በመለየቱ ምክንያት ሙት ሲሆን ይሄኛውን ሞት መንፈሳዊ ሞት እንላለን ማለት ነው። ስለዚህ ሰው በስጋ እየሄደ ስራ እየሰራ ምግብ እየበላ እንጀራ እየበላ መንፈሱ ግን ሙት ሊሆን ይችላል። በእግዚአብሔር ፊት ማይንቀሳቀስ፣ በእግዚአብሔር ፊት ሕይወት አልባ፣ በእግዚአብሔር ፊት ሕያው ያልሆነ ማለትም በመንፈሳዊ ዓለም ላይ መኖር ያልጀመረ ገና ያልተወለደ ሰው አለ ማለት ነው። ምድር ላይ የተንቀሳቀሰ ግን በመንፈሳዊ ዓለም ላይ መኖር ያልጀመረ በሰማያዊ ስፍራ ስሙ ያልገባ ማለት ነው። በእግዚአብሔር መንግሥት ውስጥ ያልገባ ሰው አለ ማለት ነው መንፈሳዊ ሞት ካለ። ሌላው ደግሞ ስጋዊ ሞት የምንለው ነው። ያዕቆብ 2:26 ላይ ከስጋ የተለየ ወይ ከነፍስ የተለየ ስጋ ሙት እንደሆነ ይልና ስለ ስራና ስለ እምነት ያነሳል። ስለዚህ ምን ማለት ነው? ስጋዊ ሞት የምንለው የሰው ነፍስ ከሰው ስጋ ስጋ ያ ማለት ሰው የሰው ሁለንተና የምንለው ስጋ፣ ነፍስና መንፈስ በውስጡ ያለው ፍጡር የሰው ልጅ። ስለዚህ መንፈሱና ነፍሱ ከስጋው ውስጥ በሚወጣበት ጊዜ ስጋው ሞት ነው የሚሆነው። ስጋ ወደ አፈር የሚገባ ነው፣ ማይንቀሳቀስ፣ ስሙ ራሱ ኤሬሳ ተብሎ የሚጠራ አይነት ነው የሚሆነው። ስለዚህ እሱኛውን አይነት ሞት ስጋዊ ሞት እንላለን። ስለዚህ አዳም በ930 ዓመት አካባቢ ላይ ስጋዊ ሞት ሞተ። መንፈሳዊ ሞት ግን የሞተው መቼ ነው? ልክ ያችን አትብላ የተባለውን ፍሬ በበላበት በዚያ ሰዓት፣ አመፅ በሰራበት በዚያ ሰዓት አዳም በመንፈስ ሞቶ ነበር። ምክንያቱም በመንፈስ አመፅ አድርጎ ነበረ። የእግዚአብሔር መንፈስ ከአዳም መንፈስ ተለይቶ ነበር። ስለዚህ አዳም መቼ ነው በመንፈሱ የሞተው? ኃጢአትን በሰራበት በዚያው ሰዓት በመንፈሱ ሞቷል። ስለዚህ ከኤደን ገነት ተባሮ ወጥቷል። የስጋ ሞት መቼ ነው የሞተው? ከዚያ በኋላ 930 ምናምን ዓመት በኋላ ከኖረ በኋላ ነው አዳም በስጋ የሞተው። ሁለተኛው ሞት የምንለው ደግሞ የሰው ነፍስ የሰው መንፈስ በትንሣኤ አካል ውስጥ ከገባ በኋላ ከነጩ ዙፋን ፍርድ በኋላ የሰው ልጅ ወደ እሳት ባህር ውስጥ ስጣል መጽሐፍ ምን ይላል? ይህ ሁለተኛው ሞት ነው ይላል። ስለዚህ ሁለተኛው ሞት ማለት ሰው በትንሣኤ አካል ከተነሳ በኋላ ለዘላለም ከአጋንንት ጋር በእሳት ባህር ውስጥ ለመሰቃየት ወደ እሳት ባህር የሚጣልበት ሞት ሁለተኛው ሞት ነው። ለዚህ ነው በዚህ ስፍራ በተለይ ቁጥር 6 ላይ ራእይ ምዕራፍ 20 ቁጥር 6 ላይ ምን ይላል? የመጀመሪያውን ትንሣኤ የተካፈሉ ሰዎች ሁለተኛው ሞት ስለማይሰለጥንባቸው የታደሉ ናቸው፣ የተባረኩ ናቸው። ያ ማለት
ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ጻድቃን የሆኑ ቅዱሳን የሆኑ በክርስቶስ የሆኑት ሁሉ ቀድመው ይነሳል። ከዛ በኋላ አሁን በሕይወት በክርስቶስ ሆነው ያሉት ደግሞ በቅጽበት ዓይን ይለወጣሉ። አየር ላይ ክርስቶስን ለመቀበል ይነጠቃሉ። ነገር ግን በክርስቶስ ያልሆኑ ሰዎች ስቲል ናው አይነሱም። ኢየሱስ ተመልሶ ሲመጣም አይነሱም። መቼ ነው የሚነሱት? በነጭ ዙፋን ፍርድ ለመቅረብ ነው የሚነሱት። ስለዚህ እነዛ ሰዎች ወዮላቸው። ለምን? ሁለተኛው ሞት ስለሚያገኛቸው ወዮላቸው። ስለዚህ ከዚህ ውስጥ የሥጋዊ ሞት አያሰጋንም። ምክንያቱም ያው ሥጋችን ወደ አፈር የሚመለስበት ነው፣ የሚያሰጋን አይደለም። መንፈሳዊ ሞትና ሁለተኛው ሞት ግን ያሰጋል ማለት ነው። ስለዚህ ለዚህ ነው ወንጌልን ትኩረት አድርገን የምንሰብከው የምናስተምረው ማለት ነው። በጣም ጥሩ። ኦኬ። ስለዚህ እነዚህ የሞት አይነቶች ካየን አሁን ብሉይ ኪዳን የኢየሱስ ክርስቶስ ሞት እንዲሁ ቅጽበታዊ አይደለም። የኢየሱስ ክርስቶስን ሞት እንዲህ ትኩረት ሰጥተን እንድናይ ያደረገን ነገር ምንድን ነው? አስቀድሞ በነቢያት ሲተነበይ የነበረ ጉዳይ ነው። ብሉይ ኪዳን ሲያወራ የነበረበት ጉዳይ ስለሆነ ስለ ኢየሱስ ሞት ማንሳት ይጠበቃል። ለምሳሌ የፋሲካው በዓል ወይንም የፋሲካው በግ ማለት እንችላለን። ሌላው የሞሪያ ተራራ፣ ሌላው ዮናስ፣ ሌላው የመስዋዕት ሥርዓት፣ እነዚህ ሁሉ ምሳሌ ዘጸአት ምዕራፍ 12 ላይ ይሄ ዘፍጥረት ምዕራፍ 22 ቁጥር 2 ላይ ይሄ በዮናስ መጽሐፍ ውስጥ የምናገኘው ነው። የመስዋዕት ሥርዓት ዘኍልቍ ምዕራፍ 1 እስከ ምዕራፍ 5 ድረስ በተከታታይ ስለ 5ቱ የመስዋዕት አይነቶች የሚያነሳበት ክፍል ነው። ስለዚህ በፋሲካው በግ ውስጥ የኢየሱስን ሞት እናያለን እና ምንድነው ሙሴ የተናገረው ለእስራኤላውያን? በግብፃውያን መካከል ሞት እንደሚያልፍ ወይንም የሞት መልእክተኛ እንደሚያልፍና በእያንዳንዱ ቤት ገብቶ በኩርን እንደሚገድል አስቀድሞ እግዚአብሔር ተናግሯል። ስለዚህ በእስራኤላውያን መንደር ግን አንድ በዓል እየተደረገ ነው፣ ወይንም አንድ እግዚአብሔር ያሳየው ምስጢር እየተደረገ ነው። ምንድነው? በእያንዳንዱ በእስራኤላውያን ቤት ውስጥ አንድ የሞተ ጠቦት አለ። ኢየሱስን የሚወክል አንድ የሞተ ጠቦት አለ። ስጋው የሚበላ ደሙ ደግሞ በጉበኑ ላይ በጉበናቸው ላይ በቤታቸው መቃንና ጉበን ላይ የሚቀባ ጠቦት በእያንዳንዱ ሰው እስራኤላውያን ቤት ውስጥ እየታረደ። ስለዚህ ያ በእያንዳንዱ ቤት ውስጥ የሚበላውና የተቀባው ደግሞ የተቀባው በግ ማንን የሚያመለክት ነው? የሚመጣውን መሲህ የሚመጣውን ክርስቶስን የሚያመለክት ነው። ኢየሱስ በሞቱና ስለ እኛ ደሙን በማፍሰሱ ምን አደረገ? ሞት እኛ ቤት እንዳይገባ ከለከለ። ሞት እኛ ቤት ገብቶ እንዳይገለን ከለከለ። ስለዚህ የፋሲካው በግ የኢየሱስን ሞትና ደም ማፍሰሱን የሚተነበይልን ነው። የሞሪያ ተራራ እዚህ ስፍራ እግዚአብሔር አብርሃምን እንደዚህ ያለው፣ አብርሃም አሁን ልጅህን ይስሐቅን ያዝና እኔ ወደማሳይ ተራራ ላይ ሄደ ሰዋልኝ። ስለዚህ በዚህ በሞሪያ ተራራ ላይ አብርሃም ታዞ ሄዶ ይስሐቅን እንግዲህ መስዋዕት አድርጎ ሊያቀርበው ማለት ነው። ለዚህም እግዚአብሔር አብ አንድያ ልጁን ለዓለም መስዋዕት እንዲሆን በጎልጎታ ላይ
ለዓለም ሁሉ እንዲሞት አድርጎታል። አሳልፎ በመስጠት እኛን ከኃጢአት እንድንተርፍ አድርጎናል። ስለዚህ የሞሪያው ተራራው ክስተት የኢየሱስ ክርስቶስን ሞት የሚያመለክት ነው ማለት ነው። ዮናስን ታውቁታላችሁ። ዮናስ 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ እንደቆየ የሰው ልጅም 3 ቀንና 3 ሌሊት በምድር ወይም በአፈር ውስጥ እንደሚቆይ ኢየሱስ ራሱ ተናግሮናል ማለት ነው። ስለዚህ ዮናስ በአሳ ሆድ ውስጥ የመቆየቱ ጉዳይ የኢየሱስን ሞት ያሳያል። ሌላው የመስዋዕቱ ስርዓት በዚህ አጋጣሚ አንድ ማወቅ ያለብን በምድራችን ላይ ያለ የስህተት አስተምህሮ ወይም ከመጽሐፍ ቅዱስ ያሉን አስተምህሯል። ምንድን ነው አስተምህሮ? አዳም ከኤደን ገነት ከወጣ በኋላ ይቅርታ ጠይቆ ወደ ገነት ተመለሰ የሚል ነው። አዳም ይቅርታ ጠይቆ ብቻ አይደለም ወደ ገነት የተመለሰው። አዳም እንደውም በዘፍጥረት ምዕራፍ 3 ቁጥር 15 እግዚአብሔር አምላክ አዳም ኃጢአትን ከሰራ በኋላ ፕሮሚስ ነው የሰጠው፣ ተስፋ ነው የሰጠው። ምን የሚል ተስፋ? በአንተና በሴቲቱ መካከል ለእባቡ ሲናገር ጠላትነትን አደርጋለሁ፣ አንተ እባቡን ሰኮናውን ትቀጠቅጣለህ፣ የሴቲቱ ዘር ክርስቶስ ግን ራስህን ይቀጠቅጣል የሚል ፕሮሚስ ለሔዋን ሲናገር እናያለን። አዳም ይህችን ምስጢር አገኘ። ምን የምትለዋል? ከሴቲቱ አንድ የእባቡን ራስ የሚቀጠቅጥ መሲህ ይወለዳል የሚለውን ምስጢር አገኘ። ስለዚህ አዳም ያዳመጠ ነበረ። ትናንትና ከወንድ ተገኝታለችና ሴት ትባል ብሎ የሰየመው አዳም አሁን ሄደና ምን አለ? አንቺ የሕያዋን እናት ነሽና ሔዋን ብዬሻለሁ ብሎ ተነበየ ማለት ነው። ማንም መሲሁን ተነበየ። ከአንቺ የሚወለደው የሕያዋን እናት ማለት የሚወለደው መሲሁ ስለሚመጣ አንቺ የሕያዋን እናት የሙታን እናት አይደለሽም፣ ሕያው የሆነው ከአንቺ ይወለዳል። ስለዚህ አዳም መሲሁ በሴት በኩል እንደሚመጣ አምኗል። እግዚአብሔር ከተናገረው ተስፋ ተነስቶ አምኗል። ስለዚህ በተስፋ አዳም ድኗል ነው። ስለዚህ ያ ተስፋው ግን ፍጹም የሆነው ኢየሱስ ክርስቶስ ስሞት ነው እንጂ አትኩሬ አስምሬ መናገር የሚፈልገው እዚሁ ከተማም ስላለ ማለት ነው። ይሄ አስተምሮ አዳም ይቅርታ ጠይቆ ብቻ ወደ ገነት አልተመለሰም ማለት ነው። በመስዋዕት ነው የተመለሰው። በመስዋዕት ኢየሱስ ክርስቶስ ሞቶ ከዛ በኋላ ነው ማለት ነው ስርየትን ያገኘው። ስለዚህ እነዚህ በአጠቃላይ እንዲሁም ብዙ መስዋዕቶች አሉ እዚህ ውስጥ የበደል መስዋዕት፣ የእህል ቁርባን፣ የኃጢአት መስዋዕት እየተባለ ወደ 5 መስዋዕቶች አሉ፣ የሚቃጠል መስዋዕት። ስለዚህ እነዚህ ሁሉ መስዋዕቶች ምንድን ነው የሚያመለክቱት? ኢየሱስ ክርስቶስ እንደሚሞት። ለምሳሌ እነዚህ ነገሮች የሚያመለክት በኤፌሶን ምዕራፍ 5 ቁጥር 2 ላይ ሲናገር ምንድን ነው የሚለው? ኢየሱስ ክርስቶስ በእግዚአብሔር ፊት ደስ የሚያሰኝ መስዋዕት አድርጎ ያ ማለት እግዚአብሔር የሚያሸተው እዚህ ጋር የሚቃጠል መስዋዕት ሲቀር ጭሱ ወደ ላይ ይወጣል፣ እግዚአብሔር ያሸተዋል። ደስ ብሎ እግዚአብሔር ያንን ያሸተው ነበር። የሚወዘወዝ መስዋዕት አለ፣ የኃጢአት መስዋዕት አለ። ያንን እግዚአብሔር ደስ ብሎት ነው እንዲያቀርቡት። ያ ማለት በእንስሳ ሙሉ ፍጹም የሆነ ልቡ ረካ ማለት አይደለም፣ ግን ያሸት ነበር ይላል። በእግዚአብሔር ፊት ደስ የሚያሰኝ ሽታ ነው ይላል። ያ ሽታ ግን ፐርፌክት የሆነ ሽታ የቀረበው በኢየሱስ ክርስቶስ ነው። ኤፌሶን ምዕራፍ 5 ቁጥር 2 ላይ ሲናገር በእግዚአብሔር ፊት ደስ የሚያሰኝ መዓዛ አድርጎ ክርስቶስ ራሱን አቀረበ ይላል። ያ ማለት የኢየሱስ ክርስቶስ መስዋዕትነት ሞት በእግዚአብሔር ፊት ደስ የሚያሰኝ ሽታ ሆኖ ስለ ኃጢአት ሁሉ ቀርቧል ማለት ነው። ስለዚህ ብሉይ ኪዳን ስለ ኢየሱስ ክርስቶስ ሞት ይናገራል ማለት ነው። በጣም ጥሩ። ይሄን ያክል ካለ አሁን ኢየሱስ ኢየሱስ መሞት የነበረበት ለምንድን ነው ኢየሱስ የሞተው? ትልቅ ጥያቄ ነው። በጣም ለብዙ ሰዎች ሊመለስ የሚገባው ጥያቄ ነው። የመጀመሪያው ኢየሱስ መሞት የነበረበት
የመጀመሪያው ምክንያት አንደኛ የኃጢአት ደሞዝ ሞት ስለሆነ ኢየሱስ መሞት የነበረበት የኃጢአት ደሞዝ ሞት ስለነበረ ኢየሱስ መሞት ነበረበት ማለት ነው። ኦኬ ስለዚህ እዚህ ስፍራ አንድ ከባድ ምስጢር እናገኛለን። እግዚአብሔር አምላክ የተናገረውና ምንድነው? ምን የሚል ቃል ነው እዚህ ጋር እግዚአብሔር የተናገረው? ከፍሬው በበላ ቀን ሞትን ትሞታለህ። እሺ አሁን እግዚአብሔር ነው የሚል ቃል የተናገረው። አዳም አለው ከአዳም በፊት ማንም ሰው አልነበረም በምድር ላይ። ለቅሶ አልነበረም። ሰው ሲሞት አይቶ አያውቅም። መቃብር ሰው ሲቀበር አይቶ አያውቅም። የመጀመሪያው ሰው ነው አዳም እና ሞት የሚባለው ነገር አያውቅም። ሞት ምንድን ነው? ሰው ሞቶ አልቅሶ አያውቅም። ሞት የሚባለው ነገር ይኑር አይኑር አያውቅም። ገና እየተፈጠረ ሰው ነው አዳም። ምንም ስለ ሞት ምንም አይነት ፍንጭ የለውም አዳም። ስለ ሞት ሰይጣን አይደለም ለሰው ልጅ ያስተዋወቀው። እግዚአብሔር አምላክ ከፈጠረው በኋላ ግን አዳምን እንደዚህ ያለ አዳም ማለት ሞት የሚባል ነገር አለ። ያ ማለት መሞት የሚባል ነገር አለ። አዳም ግን ሞት አንተ ላይ አክቲቭ ሆኖ አንተን መጥቶ የሚገልህ እኔ አትብላ ያልኩህን ይህችን ፍሬ በበላ ቀን ሞት አንተን ይገላል። በዚህ እግዚአብሔር ራሱ ነው ስለ ሞት ለሰው ልጆች ያስታወቀው። ስለ ሞት የተናገረው እግዚአብሔር ራሱ ነው። ስለዚህ አዳም ያችን ፍሬ በበላ ቀን ሞት የሚባል ነገር እንደሚመጣ ያውቃል። ግን ሞት ምንድን ነው አያውቅም። ኤክስፒሪየንስ አድርጎት አያውቅም። ምን አይነት ነገር ነው አያውቅም። ግን እግዚአብሔር ምን አለው? አዳም እችን ፍሬ በበላ ቀን ሞትን ትሞታለህ፣ እኔ እገልሃለሁ አለው። አዳም ይችን ፍሬ በበላ ቀን ሞትን ትሞታለህ። ይገላል፣ ሞት ይገላል። በጣም ከዚያ እንግዲህ ዘፍጥረት ምዕራፍ 3 ላይ ስፔሻሊ 4 እና 5 ሔዋን በሰይጣን በእባቡ ተታላ ፍሬዋን በላች። ከዛ በኋላ የእሷ መብላት አይደለም ዋናው ነገር። አሁን ሕጉን ትእዛዙን የተቀበለው አዳም ነበር እና በጣም ቢከፉን አዳም ሰጠችው። ከዛ አዳም ትእዛዙን ተቀብሏል። ምን የሚል ትእዛዝ? ፍሬዋን በበላ ቀን ሞትን ትሞታለህ። ልክ ስትበላ ሞት ይገድልሃል አንተ የሚል ተቀብሎ ያውቃል አዳም። ሞት የሚባል ነገር እንደሚመጣ ያውቃል። እያወቀ ግን ምን አደረገ? ሔዋን የሰጠችውን ፍሬ ወሰደና አዳም በላ። ልክ አዳም ሲበላ እግዚአብሔር መጣ ማለት ነው። ለዚህ አሁን አዳም በላ፣ አመፅ አደረገ፣ የእግዚአብሔር መንፈስ ተለየው፣ ራቁትነት ተሰማው። መንፈሳዊ መስሎ እግዚአብሔር መጥቶ ሲጠራ እንደ ትናንትናው ከእግዚአብሔር ጋር ኮሙኒኬት ማድረግ አልቻለም። ሼምፉል ሆነ፣ ራቁታም ሆነ፣ መሮጥ ጀመረ፣ ድምፁ ማስፈራት ጀመረ። እግዚአብሔር የሚናገረው ነገር ሁሉ በቃ ድንጋጤ ውስጥ አስገባው።
ከዛ አትብላ ልሁን በላ እንዳለው ያውቃል። እግዚአብሔር ያውቃል። ያው እንደወደቀ እንደበላ ያውቃል። ግን በላ እንዳለው አብራ እንድትኖር የሰጠኝ ሚስት አሳሳተችኝ እና በላዋል። ኦኬ እዩ። ከዛን ቀን ጀምሮ መጽሐፍ ቅዱስ እንግዲህ ሮሜ 5:12 ላይ ምንድን ነው የሚለው? በአንድ ሰው በኩል በአንድ ሴት በኩል አይልም፣ በአንድ ሰው በኩል ኃጢአት ወደ ዓለም ገባ፣ ከዛ በኃጢአትም ሞት ወደ ዓለም ገባ። አዳም በሯን ከፈተ። ከዚያም የአዳም ዝርያ በአጠቃላይ በዚህ ፕላኔት ላይ ያለው ሕዝብ ሁሉ በዚህ ኃጢአትና በዚህ ሞት አፌክት መደረግ ተጀመረ። ኦኬ። ስለዚህ ሞት በአንድ ሰው በኩል ኃጢአት በአንድ ሰው በኩል ወደ ዓለም ገባ። ስለዚህ ኢየሱስ የሞተው ለምንድን ነው? በአንድ ሰው በኩል ሞት ወደ ዓለም እንደገባ በአንድ ሰው በኩል ደግሞ ሕይወት ወደ ዓለም እንዲገባ። ያ ማለት እዚህ ጋር አንድ ኃጢአት ሞትን የሚያመጣው ውጤት አለው። ያ ማለት ደሞዙ ክፍያው ሞት ነው። መሞት አለበት። ሰው አንድ ኃጢአት ከሰራ መሞት አለበት። ኢየሱስ ክርስቶስ ደግሞ በተለይ በዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ ምን የሚል ቃል እናገኛለን? እኔ ከአብ የተነሳ በሕይወት እንደሚኖር ከዛስ የሚያምንብን ከእኔ የተነሳ ሕያው ይሆናል። ሃሌሉያ! እኛ ሕያዋን የሆነው ከማን የተነሳ? ከኢየሱስ የተነሳ። ከአዳም የተነሳ ሙታን ሆነን፣ ከኢየሱስ የተነሳ ደግሞ ምን ሆነን? ሕያዋን ሆነን። ስለዚህ አንድ ኃጢአት አዳም የሰራው ኃጢአት ሞት ወደ ሰው ልጆች ካመጣ የኢየሱስ ሞት ደግሞ ለዓለም ሁሉ ምን አመጣ? ሕይወትን አመጣ ማለት ነው። ስለዚህ የኃጢአት ደሞዝ ሞት ስለሆነ ያንን ደሞዝ ከፈለ ማለት ነው። ለሰይጣን አይደለም የከፈለው። ስለዚህ እግዚአብሔር ሞትን ሰይጣን ይገላል ሳይሆን ያለው ሞትን ትሞታለህ። በቃ እግዚአብሔር ራሱ በራሱ ላይ የወሰነው ውሳኔ ነው። ኃጢአት ካደረግ ውጤቱ ሞት ነው። አሁን ኢየሱስ የሞተው ለሰይጣን ክፍያ ነው። አንዳንድ ሰው ለሰይጣን ክፍያ ነው። ኢየሱስ የሞተው ስለተናገረው ቃል፣ ስለ እግዚአብሔር ቃል መፈጸም ስላለበት ደም ሳይፈስ ስለሄደ የለም። ይሄ እግዚአብሔር የተናገረው። ኃጢአት ካለ ሞታል። ይሄ እግዚአብሔር የተናገረው። ስለዚህ ያንን ኃጢአት በሞት ገድሎ እኛን ሕያው የሚያደርግ ሰው ወደ ምድር መጣ ማለት ነው። በጣም ጥሩ። ስለዚህ የመጀመሪያው የኃጢአት ደሞዝ ሞት ስለሆነ ነው። ሁለተኛው በራሱ መዳን የሚችል ሰው ስለጠፋ። ኦኬ። ያለ ኢየሱስ ክርስቶስ ሞት በራሱ መዳን የሚችል ሰው በዚህ ምድር ላይ ስለጠፋ፣ ጻድቅ ስለጠፋ። ለዚህ ነው አንድስ እንኳን ጻድቅ የለም ይላል። አንድ ጻድቅ የለም፣ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። አንድም በእግዚአብሔር ፊት ሕያው የሚሆን ሰው ጠፋ። አንድም ኃጢአት አልባ የሚሆን ሰው ጠፋ። ስለዚህ ኢየሱስ ክርስቶስ ይሄ ሪዝን ወደ ምድር ውስጥ የታየ ስለሆነ ወደ ምድር መጥቶ ሞት ነበረበት። ሶስተኛ በኃጢአት ምክንያት ሰይጣን
ስለተያዘ ኦኬ። እዚህ ጋር ምንድን ነው የሚለው? እናንተ ከአባታችሁ ከዲያብሎስ ናችሁ አለ። ኃጢአት የሰው ልጅ ጋር ስላለ በኃጢአት በኩል በሰይጣን እጅ ውስጥ ወደቀ። በቃ የሰው ልጅ በአጠቃላይ ኃጢአተኛ ስለሆነ ሰይጣን እንደፈለገ የሰው ልጅ በቃ መጫወት ጀመረ፣ መግዛት ጀመረ፣ አእምሮውን መቆጣጠር ጀመረ። በቃ በሰይጣን ግዛት ውስጥ ወደቀ የሰው ልጅ። ክቡር የሆነው በእግዚአብሔር መልክና ምሳሌ የተፈጠረው የሰው ልጅ በሰይጣን ግዛት ውስጥ ወደቀ። የጥንቆላ ፍርሃት፣ የድግምት ፍርሃት፣ አስማት እያለ የተለያየ በቃ የአጋንንት ስራት ውስጥ ወደቀ የሰው ልጅ። መውጣት አልቻለም ከዚህ ውስጥ። ስለዚህ ኢየሱስ ወደ ምድር መጥቶ ከኃጢአት እጅ ይህንን ታስሮ ተገዝቶ የሚኖረውን ሰው ማውጣት ነበረበት። አራተኛ በኃጢአትና በሞት ሕግ ስለታሰረ እዚህ ጋር እንግዲህ ሕግ ነው ይሄ ያሰበው። ለምሳሌ ግራቪቲ ሎ ምንለው የግራቪቲ ሕግ ምንለው ይሄ ግራቪቲ ሕግ ምለቀን ከምድር ሲበት ውጭ ያው ጨረቃ ላይ ምናምን ማርስ ላይ ከሄድን ነው የግራቪቲ ሕግ ምለቀን። እዚህ ምድር ላይ ቁጭ ብሎ የግራቪቲ ሕግ አይሰራብኝም ማለት አይቻልም። ግን የሚሰበርበት ሌቭል አለ። ኢየሱስ የኃጢአትና የሞት ሎ እንዲሰበር ያደረገው እኛን ከኃጢአትና ከሞት ክልል ውስጥ አወጣንና በእግዚአብሔር በአብ ቀኝ በሰማያዊ ስፍራ አስቀመጠን። ሕያዋን አደረገን። በክርስቶስ ኢየሱስ ውስጥ ያለው የሕይወት መንፈስን ከሞትና ከኃጢአት ሎ ሕግ ውስጥ አወጣ። ኮምፕሊት ያወጣ ከሰማይ መጣው ኢየሱስ ነው ከዚህ ሎ ውስጥ ያወጣ። ምድር ላይ ያለን ሰዎች ኢትዮጵያ ውስጥ ያለ ሰው የኢትዮጵያ ሕግ አይገዛኝም ማለት አይችልም። ነጥቆ መውጣት አለበት። ሱዳን መግባት አለበት ወይ አሜሪካ መግባት አለበት። ስለዚህ እኛ ያለንበት ክልል ወደ ክልል ውስጥ አስገባን። ወደ ሕይወት ክልል ውስጥ ገባን። የሞት ክልል ነበረ፣ የኃጢአት ክልል ነበረ። አሁን ያለንበት ክልል የምን ክልል ነው? የሕይወት ክልል ውስጥ ገባን። ለዚህ ነው በቆላስይስ ላይ ስናገር ከጨለማው አገዛዝ ወደ ልጁ መንግስት አፈለሰን ይላል። ፈልሰን ወደ ገባን፣ ወደ ሕይወት ክልል ውስጥ ገባን። ስለዚህ ፍሮም ዘ ሎ የሚለው ነገር ወሳኝ ነው። ሎ ይሄ በጣም አደገኛ ነገር ነው። ሕግ ከባድ ነገር፣ እኛ መስመር የማንችለው ከባድ ጉዳይ ነው። ለሰላም ግራቪቲን ስበሩ ብባል ግራቪቲን እንዴት ነው እኛ የምንሰብረው? ይሰብረናል እንጂ 5ኛ ፎቅ ላይ ወጥቶ አንድ ሰው እግዚአብሔር ወይ ይቅር በለኝ ብሎ ግራቪቲ በቃ ሃሌሉያ በል ልክ ራሱን ከለቀቀ ምን ነው የሚሆነው? ራሱን ተፈጥጦ የሆነ አጥንቱ ምናምን ተከስክሶ ነው የሚያገኘው ራሱ። ሕግ እኛ መስበር አንችልም። ሕግ ነው የሚሰብረን። ስለዚህ እግዚአብሔር ከዚህኛው ሕግ ውስጥ ግን የእግዚአብሔር አቅም ታላቅ ስለሆነ ከኃጢአት ሎ ውስጥ ነጠቀን፣ ከሞት ሎ ውስጥ አወጣንና ወደ ሎ ውስጥ ከተተ፣ ወደ ሕይወት ሎ ውስጥ ከተተ። አሁን ኢየሱስ ክርስቶስን ያመነ የተቀበለ በምን ሎ ውስጥ ነው ያለው? በሕይወት ሎ ውስጥ ገብቷል። የሕይወት ሕግ ውስጥ ገብቷል። እዛ ሕግ ውስጥ ከገባ በኋላ ከሕጉ የተነሳ ነው ሕይወት የሚያገኘው። ከራሱ የተነሳ አይደለም። ስሎ ሕግ ነው ማለት ነው። ስለዚህ የኃጢአት ደሞዝ ሞት ነው። ሁለተኛው በራሱ መዳን የሚችል ሰው የለም። ሶስተኛ በኃጢአት ምክንያት በሰይጣን እጅ ውስጥ ሰዎች ወድቀዋል። አራተኛ የኃጢአትና የሞት ሕግ ይገዛው ስለነበረ። አምስተኛውና የመጨረሻው